በወርሃ መስከረም አደይ አበባ በየጋራውና ሸንተረሩ ሲፈነድቅ በጉጉት ከሚጠበቁ የአዋፍ ዝማሬዎች መካከል የመስቀል ወፍን ተጠባቂና ተናፋቂ ያደርጋታል። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። የ2018 የመስቀል በዓልን ምክንያት በማድረግ እዚሁ አዳማ ከተማ ውስጥ ዞር እያልን በመስቀል በዓል ወቅት የመስቀል ወፍና መስከረም ያላቸው ተፈጥሯዊ ቁርኝነት ምን ይሆን እያልን የተለያዩ የህብረተሰብ ክፍሎችን እየጠየቅን ጥያቄዎቻችንን ለመለሱልን እየሸለምን እናንተም በያላችሁበት የተለያዩ ጥያቄዎቻችንን እየሞከራችሁ በዓልን እያከበራችሁ አብራችሁ ቆዩ። በያላችሁበት መልካም በዓል። ማህሌት ተስፋው፣ ትግስት ሰይፉ ባላለው፣ ሳምሶን ባላለው፣ ቤዛዊት ባላለው፣ መሰረት ጥላውን አያሌው፣ አብርሃም ታደሰ ባላለው፣ መብራት አስፋው፣ ይድነቃቸው ባላለው፣ ገረመው ቁምቢ፣ ሃይማኖት አበባ፣ አምራት ባላለው፣ ሰለሞን ረታ፣ እንኳን አደረሰሽ ለመስቀል በዓል። እንኳን አብሮ አደረሰን። መስቀል እንዴት ነው የምታከብሪው? አካባቢው ላይ የሚከበረው ያው ደመራ እናበራለን፣ ደስ ይላል በጣም። እንግዲህ የመስቀል በዓል ሲመጣ አብሮ የሚነሳ ነገር አለና እስቲ የመስቀል ወፍ አይተሽ ታውቂያለሽ? አይቻቅ። እንኳን አደረሰ ለመስቀል በዓል። እንኳን አብሮ አደረሰን። መስቀል አንተ ያደክበት አካባቢ ላይ እንዴት ይከበራል? ያው መስቀል እኛ አካባቢ ትንሽ ለየት ያለ ባለው እዚህ እንደምታዩ ከተማና ገጠሩ ይለያያል። እኔ ገጠር ስለሆነ ተወልጄ ያደኩት እኛ አካባቢ መስቀል በዳቦት ይደበታል። እሱ በሌሊት ነው የሚበራው። ቢያንስ 9 ሰዓት አካባቢ ተነስተን ነው የምናበራውና እኛ ማጋጣሚ ቀድመን ከተነሳን ማረሰው ነገር የሌላው ሰው እንደቦት ሄደን የምናቃጥለው ነገር አንዱ አይረሳኝም ሰኛው። ከዛዎች ያው በየሰፈሩ ይዞራል ደቦት፣ በእጅ የሚበራ ደቦት አለ፣ የተደመረ ደመራው አለ። ደመራውን ነው የምናቃጥለው በመሰረቱ መጀመሪያ አልኩሽ ማለት ነው። እሱነን ካቃጠልነው በኋላ በየሰው ቤቱ እየሄድን እስከሚነጋ የምንጨፍረው የምንሸለመው ሽልማቱ አንዱ እሱ ልዩ በዓል ነው የኛ አካባቢችን ማለት ነው። እኛ ሀገር አመት መለወጫ ነው፣ በጣም በድንቅ ይከበራል። መስቀል ነው አንደኛ በዓላችን የምንለው የምናከብረው እሱ ነው። እንኳን አደረሰ ለመስቀል በዓል። እንኳን አብሮ አደረሰ። መስቀል እንዴት ነው የሚከበረው? አንተ የተወለድክበት አካባቢ እስቲ በመስቀል ያሉን ትዝታዎች አንሳለን። መስቀል በጣም ደስ የሚል ትልቅ በዓል ነው። በተለይ በኦርቶዶክስ ተዋሕዶ እምነት ትልቅ ስፍራ ተሰጥቶት ትልቅ ጊዜ ተሰጥቶት የሚከበር በዓል ነው። እንኳን አደረሳችሁ ለመስቀል በዓል። እንኳን አብሮ አደረሰን። አሜን። እንኳን አብሮ አደረሰን። የመስቀል በዓል እንግዲህ የሚከበርበት የተለያዩ ትውፊቶች አሉና ምናልባት እናንተ በተወለዳችሁበት አካባቢ ላይ የመስቀል በዓል እንዴት ነው የሚከበረው? የመስቀል በዓል በጣም ደስ የሚል ነገር ነው እና ደመራ ፕሮግራም ያው በቤተ ክርስቲያንም ይከበራል እና ትልልቅ አባቶች እና የሰፈር ሽማግሌዎች ከቤተ ክርስቲያን በዘለለ ሰፈር ውስጥ ደመራ በማዘጋጀት ትልልቅ አባቶች ምናምን በምርቃት ይጀምሩታል። ያው መልካም ምኞት ከመመኘት እና ታዳጊ ልጆች እኛን ከመመረቅ ከዛ ጀምሮ በቃ ደስ የሚል በዓል እናከብራለን። ገጠር ላይ ሲሆን ደግሞ ለመስቀል ጊዜ በቆሎ ምናምንም አለ። እሺ እዛ ደመራ ውስጥ በቆሎ ምናምን ይደረጋል። በቃ በጉጉት ነበር የምንጠብቀው ማለት ያው በዓልም ስለሆነ ምናምን እንደ አዲስ ነገር ነው የምንጠብቀው ምናምን እና እናንተ ጋር ያው ተመሳሳይ ነው። ያው የተለያዩ ስብስቦች አባላት የሁሉም ደብራት ይሰባሰብና መስቀሉን ይዘን ደመራ ወደሚከበርበት ቦታ ሄደን በዝማሬ በአገልግሎት በስብከት በተለያዩ ነገሮችን ክብረ በዓሉን እናከብራለን ማለት ነው። ያው ከዛ በዘለ ደግሞ እሷ እንዳለችው ሰፈር ውስጥ ሁሉም የሰፈሩ ሰዎች ያውጣጡና አንድ ቦታ ደመራ ተደምሮ የተለያዩ ነገሮች ተደርጎ ደስ በሚል ሁኔታ ይከበራል። እንኳን አደረሰ ለመስቀል በዓል። እንኳን አብሮ አደረሰ። አንተ የተወለድክበት አካባቢ ምናልባትም አሁን ላይ እንዴት ነው የምታከብሩት? በመስቀል ያለክ ትዝታዎችስ ምን ይመስላሉ? መስቀል ከልጅነቴ ጀምሮ የተወለድኩበት አካባቢ ወደ ሰላሌ ነው፣ ፊቼ አካባቢ ነው የተወለድኩት። እዛ ያለው በጣም ደስ ይላል አካባቢሩ። በጣም የተለየ ድባብ ነው ያለው። ማህበረሰቡ ለመስቀል ያለው በጣም በቃ የተለያዩ ቤተሰብ ልጆች ጓደኞች ተሰብስበው አንድ ላይ የምናሳልፍበት ነው። በጣም ደስ ይላል። ይሄንን 2 አመት ደግሞ እዚህ አዳማ እያሳለፍኩኝ ነው። እንኳን አደረሰት ለመስቀል በዓል። እንኳን አብራ አደረሰ። ምን ይመስላል እስቲ የመስቀል በዓል እንዴት ነው የሚያከብሩት? የልጅነት ትዝታዎትን እስቲ አንሱልን። አዎ እንግዲህ መስቀል በዓል
ከልጅነታችን ጀምሮ በደስታ በልጅነት መንፈስ ነው የምናከብረው እና በደስታ ወተት እየጠጣን ቅቤ እየተቀባን ስናከብረው የነበረ በልጅነታችን ካደግን በኋላ ደግሞ በከተማ እንደዚሁ እኔ በአዳማ ከተማ ብዙ ጊዜ ኖሬያለሁኝ እና በአደባባይ በአንድ ላይ ተሰብስበን በመስቀል አደባባይ እናከብረዋለን። ቤታችንም ችቦ እንለኩሳለን። የተለያዩ የአካባቢ ማህበረሰብን ተሰባስበን ያው በደስታ በጨዋታ እናሳልፈዋለን። በአንዳንድ ስለት ገብተን የተለያየ ዝግጅቶችን አድርገን በሳቅ በጨዋታ ለሚቀጥለው አመት ነው በሰላም አድርሰን ብለን እናሳልፈዋለን። በእንደዚህ ሁኔታ ነው የምናሳልፈው። እንኳን አደረሰሽ ለመስቀል በዓል። እንኳን አብራ ደረሰን። መስቀል እንዴት ነው የምታከብሪው? መስቀል እኛ አካባቢ እንግዲህ እዚህ ነው በርግጥ ተወልጄ ያደኩት፣ ግን ያው በሰፈር ምናምን አንድ ላይ ተሆኖ ምናምን ይከበራል። እንኳን አደረሰሽ ለመስቀል በዓል። እንኳን አብራ ደረሰን። የመስቀል በዓል እንዴት ነው የምታከብሪው? የተወለድኩት አካባቢ ያው ወደ ትንሽ ራቅ ያለ ነው፣ ግን የምናከብረው እዚሁ ናዝሬትና አዳማ አካባቢ ላይ ነው። የተለየ አካባቢ የለውም። እንደማንኛውም ሰው ደመራ በዓል እንጀምራለን። ያው በማግስቱ ጠዋት ተነስተን ቅንጬ እንበላለን፣ ጎመን ምናምን ክትፎ እየተባለ እንጆይ እያደረግን ከልጆቻችን ጋር እናከብራለን። እንኳን አደረሰ ለመስቀል በዓል። አብራ ደረሰ። ምን ይመስላል የመስቀል በዓልን? እንዴት ነው የምታከብረው? በልጅነት የተለየ ትዝታ አለክ ወይ? ያው የመስቀል በዓል በጣም አሪፍ ነው። ለበዓሉ በፊት ቤተሰብ ጋር ነበረ። ትዳር ከመሰረትኩ በኋላ ግን ራሴ ጋር ስለምውል ልጆች ከወለድኩኝ ከወዛ በኋላ ቤተሰቤ ጋር ነው የምውል ከልጆቼ ጋር ማለት ነው። እንኳን አደረሳችሁ ለመስቀል በዓል። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። መስቀልን እንዴት ነው የምታከብሩት? በመስቀል የተለየ ትዝታ አላችሁ? መስቀል የተለየ ነው ታውቃለሽ። መስቀል ላይ በጣም የምንጠብቅ ነገር አለ። መስቀል ላይ ሁሉ ጊዜ እኛ የምንኖረው እዚህ ስለሆነ ቤተሰባችን እና ገጠር ስለሆኑ እነሱ ጋር ሄደን የምናከብርበት ጊዜ ስለሆነ በጣም ደስ ይለናል እና የሚገርም በዓል ነው። እንደው በልጅነቶት መስቀልን እንዴት ነበር የሚያከብሩት? የተለየ የሚያስታውሱት ትዝታ አለ? በጣም እናከብረዋለን። ሆያ እያልን በጣም እናከብረዋለን። እስቲ በሉልኝ። እዛ ማዶ ጢስ ይጨሳል፣ ወዲህ ማዶ ጭስ ይጨሳል፣ አጋፋሪ ይደግሳል፣ ያቺ ውጭ ድንጋይ አልጋ ተቀምጬ ይላል። የመስቀል ወፍንና እስቲ አደይ አበባን የሚያመሳስላቸው ነገር ምንድነው ብለህ ታስባለህ? የመስቀልን ወፍ እንኳን ለይቼ አላውቃትም። አደይ አበባ ያው በጥቅምት ወር በዚህ ወር የምትፈካበት ስለሆነ ያው ጥቢ አንዱ የአበባ ምልክት ስለሆነ ነው። እሷን አውቃታለሁ በስነ ስርዓት አደይ አበባን አውቃታለሁ። ሁለቱም በበዓል የመስከረም አበባ በአመት አንድ ጊዜ የሚመጣ ስለሆነ ሳይዘራ እንዲሁ በተፈጥሮ የሚበቅል ስለሆነ እሱ ነው። የመስቀል ወፍ ደግሞ እንግዲህ በመስቀል ጊዜ የምትታይ ይመስለኛል። የመስቀል ወፍ የተባለው እንደዛ ይመስለኛል። አደይ አበባ ያው አዲስ አመት ላይ የሚወጣ አበባ ነው። የመስቀል ወፍ ደግሞ አላውቅም ይመስለኛል። ያው አደይ አበባ መስከረም ላይ ነው የሚመጣው። የመስቀል ወፍም መስቀል በሚመጣ ጊዜ አንድ ጊዜ ጥብቅ ብላ ትታያለችና ከዛ አንፃር ይመስለኛል ግንኙነቱ ማለት ነው የሚያመሳስላቸው ነገር በአመት አንዴ ስለሚመጡ ሁለቱም ያምራሉ። ለሰው ሳቢ ናቸው። አደይ አበባም ሆነች የመስቀል ወፍም የሆነ ትውስታን የሚሰጡ ናቸው። በጣም ደስ ይላል። ክረምት አዝመራ በኋላ አብረው ስለሚገናኙ የመስቀል አደይ አበባ በመስቀል አካባቢ ነው የሚያብበው። የመስቀል ወፍም ከብዙ ጊዜ በኋላ በዛን ሰዓት ትታያለች ይባላል። ስለዚህ በዛ ይገጣጠማሉ ማለት ነው። አደይ አበባ ለምሳሌ የሆነ መስከረም አካባቢ ላይ ነው የሚበቅለው ብዛት የሚታየው። በርግጥ ይበቅላል፣ ግን ብዛት የሚታየው የዛ አካባቢ ነው። መስቀል ደግሞ የመስቀል ወፍ ደግሞ የሆነ መስቀል አካባቢ ላይ ስለምትመጣ ይመስለኛል። ጥሩ አደይ አበባ ስንል አመቱን ጠብቆ በአመት አንድ ብቻ የሚመጣ ነው። የመስቀል ወፍም እንደዛው ነች። በአመት አንዴ ነው ብቅ የምትለው። ከዛም በመስቀል ወቅት ነው የምትመጣው። ከዛም በኋላ ደግሞ ተመልሳ ትጠፋለች እና እንደዛ እንደውም ሙዚቃ አላት የመስቀል ወፍና ብቻ
እንደዛ ነገር በአመት አንዴ ስለሚመጡ በአመት አንዴ ነው የአደባባይ የሚመጣውና መስቀል ወፍ በአመት አንዴ የሚባል አባባል አለ። ያው ዲቴይል ስለ ባህሉ ላላውቀው እችላለሁ፣ ግን ያው በአመት አንዴ ስለሚመጣ ቢጫ አበባ አዲስ አመት ነው ማስበው ይሻላል። ብዙ ጊዜ ሰዎች የመስቀል ወፍ ሆንክ ለምንድን ነው የሚሉት? በአመት አንዴ መጣክ አመቱን ሙሉ ጠፍተህ በአመት አንዴ ብቅ አልክ ማለት ይመስለኛል። አላውቅም። ጠፋ እንደማለት ይመስለኛል። ማለት ጠፍታል። የመስቀል ወፍ ሆንክ ሲባል ጠፍተሃል። ቆይቶ መምጣታቸው እንደ መስቀል ወፍ ምን ነው ሆንሽ ይባላል አይደል? ምን ነው በጣም ጠፍተሽ መጣሽ እንደማለት። የመስቀል ወፍ ጠፍቶ ስለሚመጣ በቃ ተራርቀሽ የምትገናኝበት ሰዓት ነው። ለዛ ነው በአመት አንዴ እንደ መስቀል ወፍ ሲባል በጣም አንድ ያየሽውን ሰው በጣም ከቆይታ በኋላ ስታዩ ነው እንደዛ የሚባለው። የመስቀል ወፍ ሆንክ የሚሉበት ሁናቴ ሰው ይጣፋል ማለት የሆነ ሰው አይተሽ የሆነ ጊዜ ላይ በጣም ረጅም ሰዓት ቆይቶ ስታገኙ ይሄ አንተ ደግሞ ምንድነው እንደ መስቀል ወፍ በአመት አንዴ ብቅ የምትለው ምናምን ይባላል እና ጠፍቶ ሲገኝ ደግሞ የሆነ ሰዓት ላይ በርቀት የሚገኝ ሰው እንደዛ ይባላል። ያው ድንገት በአመት አንዴ ስለሚመጣ ማለት ነው። የመስቀል ወፍ በአመት አንዴ ነው የምትመጣው። ከዛ በኋላ ትጠፋለች። እኔ እንደማውቀው የተወሰነ ከጥቅምት ወር በኋላ ይጠፋሉ። በዛ ነው ማለት ነው። ከአመት አንድ ጊዜ ትመጣለች። ያው የመስቀል ወፍ እንላታለን። በአመት አንዴ ብቅ አልክ ቆየ የሚል አባባል ነው የሚመስለኝ። ቢኮዝ የመስቀል ወፍ ከመስቀል አበባ ጋር በተያያዘ በአመት አንዴ ነው የምናየውና ያንን ነገር ለመግለጽ የተጠቀሙበት ቃላት ነው የሚመስለኝ። በወርሃ መስከረም እስቲ ከሚከበሩ በዓላቶች መካከል ጥቂቶቹ ጥቀሱልኝ። በመስከረም ውስጥ እንግዲህ ብዙ በዓላቶች ይከበራሉ አይደለ? ከነዛ መካከል እስቲ የምታውቁት። ያው እንቁጣጣሽና መስቀል፣ ሌላ ኢሬቻም ይከበራል። ከዛ ደግሞ ዮዮ ጊፋታ በደቡብ ክልል እና ያሆዴ በሆሳዕና ያሆዴ። በወርሃ መስከረም ውስጥ እንግዲህ የተለያዩ በዓላት ይከበራሉና ከነዚህ ከሚከበሩ በዓላት መካከል እስቲ ጥቂቱን ጥቀስልኝ። ያው የመጀመሪያው የዘመን መለወጫ ነው። ከዛ መስቀል ይቀጥላል፣ ኢሬቻ አለ። እነዚህን አስተውሳለሁ። አንደኛው ያው አዲስ አመት ነው። አዲስ አመት እንዳከበርን ከዛ መስቀል እናከብራለን። ከመስቀል በኋላ ደግሞ ያው አሁን ላይ የሙስሊሞች ረመዳን ይመጣል መሰለኝ ትንሽ ቆይቶ ነው። ኢሬቻ፣ ከኢሬቻ ደግሞ መስቀል፣ ከመስቀል ደግሞ እንቁጣጣሽ እና የኔ ልደት። መጀመሪያው አዲስ አመት ነው። ከዛን የተለያዩ ይሄ አሸንዳ የሚባል በዓል አለ፣ ኢሬቻ አለ፣ መስቀል ራሱ አለ እና ደግሞ ይሄ ምንድነው የደቡብ ብሔር ብሔረሰቦች እንግዲህ ለመስቀል የተለያዩ ዜመኞች ዜማን ተቀኝተዋልና አንድ ሙዚቃ ልልሃለሁ ትጨርስልኛለህ። የመስቀል ወፍና ሆ በልጃሌ አንቺ ልጅ ያውናችሁ ሆ በልጃሌ በአመት አንዴ ብቻ ሆ በልጃሌ ብቅ ትላላችሁ ሆ በልጃሌ የመስቀል ወፍና ሆ በልጃሌ አንቺ ልጅ ያውናችሁ ሆ በልጃሌ በአመት አንዴ ብቻ ሆ በልጃሌ ብቅ ትላላችሁ። የመስቀል ወፍና ሆ በልጃሌ አንቺ ልጅ ያውናችሁ። ወይ አራኔ ጭራሽ ዘፈን ውስጥ የለውበት። የመስቀል ወፍና ሆ በልጃሌ አንቺ ልጅ ያውናችሁ። በአመት አንዴ ብቻ ብቅ ትላላችሁ በልጃሌ ሆ የመስቀል ወፍና ሆ በልጃሌ አንቺ ልጅ ያውናችሁ ሆ በልጃሌ በአመት አንዴ ብቻ ሆ በልጃሌ ብቅ ትላላችሁ ሆ በልጃሌ ሆ
ሆ በልጃሌ ሆ የመስቀል ወፍና ሆ በልጃሌ የመስቀል ወፍና ሆ ይሁኔ በላይ ነው። እኔ ስም ብዙ ሰማይ በለው የመስቀል ወፍና ሆ በልጃሌ አንቺ ልጅ ያውናችሁ ሆ መስቀሌ የመስቀል ወፍና ሆ በልጃሌ አንቺ ልጅ ያውናችሁ ሆ በልጃሌ በአመት አንዴ ብቻ ሆ በልጃሌ ብቅ ትላላችሁ ሆ በልጃሌ ሆ በልጃሌ ሆ ሆርን ኦፍ አፍሪካ የተዘጋጀልህ ሞባይል ካርድ እና የፖስት ካርድ ሽልማት ይኖርሃል። አመሰግናለሁ። መልካም በዓል ለሁላችን ለሁላው መላ ክርስቲያን እምነት ተከታዮች እንኳን አደረሳችሁ ማለት ፈልጋለሁ። ይሄው ለተሳትፏችሁ ከኦቤን የተዘጋጀላችሁ የፖስት ካርድ እና የ100 ብር ካርድ ሽልማት አላችሁ። እናመሰግናለን በጣም እናመሰግናለን። እሺ አመሰግናለሁ። መልካም በዓል። እሺ ይሄው መልካም በዓል። እሺ ይሄው በጣም ነው የማመሰግነው። አመሰግናለሁ። እሺ መልካም በዓል። ይሄው በጣም ነው የማመሰግነው። መልካም በዓል ይሁንላችሁ ለሁሉም ለእምነቱም ተከታይ ሆናችሁ ሁሉ መልካም የመስቀል በዓል እላችኋለሁ። ይህ በዓል ያማረና የደመቀ እንዲሆንላችሁ እመኛለሁ። አመቱም ደግሞ የምታሳኩበትና ትልቅ ስኬት የምታገኙበት አመት እንዲሆንላችሁ እመኛለሁ። በኦቤን ስም በጣም አመሰግናለሁ። መልካም ስራ ይሁንላችሁ። እሺ የ2018ን የመስቀል በዓልን ምክንያት በማድረግ እዚሁ አዳማ ከተማ ውስጥ ዞር እያልን ስለ መስቀል በዓል አከባበር ስለ መስቀል ወፍና የተለያዩ አዝናኝ ጥያቄዎችን እየጠየቅን ወደ እናንተ ስናደርስ ቆይታን አደረግን። በጥያቄዎቻችን በፕሮግራማችን ዘና እንዳላችሁ እምነታችን ነው። የተከበራችሁ ተመልካቾቻችን መስቀልና ወርሃ መስከረም እንዲሁም ደግሞ የመስቀል ወፍን ደግሞ ምክንያት በማድረግ አንድ ባለሙያ ጋር ተመልሼ የምመጣ ነው የሚሆነው። አሁንም በያላችሁበት በዓሉ የሰላም የፍቅር የደስታ እንዲሆንላችሁ ተመኘን። በያላችሁበት መልካም በዓል። እንኳን ለመስቀል በዓል በሰላም አደረሰዎት። እንኳን አብሮ አደረሰን። ራስዎትን ለተመልካቾቻችን አስተዋውቁልን እስቲ። ስሜ ጫላ ሶር ይባላለሁ። ገዳ ጡለማ ገዳ ሀዩ ነኝ። እንግዲህ ወርሃ መስከረም በርካታ በዓላቶች የሚከበሩበት እንደመሆኑ መጠን አሁን ደግሞ የምንገኘው የመስቀል በዓል ላይ ነው። የመስቀል በዓል ሲመጣ አብሮ የሚነሱ ብዙ ነገሮች አሉና በተለይም ደግሞ የመስቀል ወፍን ተጠባቂ ያደርጋታል በዚህ ወቅት። እስቲ የመስቀል ወፍን ከሌሎች ወፎች የምትለይበት ነገር ምንድነው? ምንስ ነው የሚለያት? መስቀል ወፍ አትታይም፣ አትገኝም። በጣም የምታምር በጣም ቆንጆ የሆነች ታይታ የማትጠገብ በጣም ቆንጆ የሆነች ወፍ ናት። እቺ ወፍ ለመስቀል ሁለት ነገሮች ናቸው የሚታዩት። አንዷ የመስቀል ወፍ ነው፣ ሁለተኛ የመስቀል አበባ ነው። እነዚህ ሁለቱ በመስቀል ጊዜ ብቻ ነው የምታዩ። በአመት አንድ ጊዜ ብቻ ስለሚታዩ ሌላ ጊዜ ማየት አይቻልም። የመስቀል አበባም ለመስቀል ብቻ ነው ደርሶ ከዛ በኋላ ይጠፋል፣ በአመቱ ይበቅላል። የመስቀል ወፍ ከየት እንደምትመጣ አይታወቅም። አሁን ከተማ ውስጥ አናያትም እንጂ የመስቀል ወፍ በጣም ቆንጆ፣ ከአንገት በላይ ጥቁር፣ ከአንገት በታች ቀይ፣ ሙሉ ለሙሉ ቀይ ናት። ጥሩ ሰዓሊ አስተካክሎ የሳላት ነው የምትመስለው። በጣም የምታምር የፍቅር የአመት በዓሉ ዋዜማ ነጋሪ ናት እና እንደዛ አይነት እሷ ከመጣች በቃ በጣም ሰው አይቷት አይጠግብም። የመስቀል ወፍ ታይታለች ይባላል። ገጠር ላይ ትታያለች፣ ብቅ ትላለች፣ በአመት ትመጣለች። ሌላ ጊዜ አታያትም እና ትሄዳለች። የት እንደምትሄድ አናቅም። እኔ በልጅነቴ ነው ያየሁት እና ከተማ ከገባው ጊዜ በከተማ አካባቢ አይቻትም አላቅም እና የመስቀል ወፍ ፍቅር ገላጭ ናት።
ጥሩ ዘመን ገላጭ ናት። የዓመት በዓል ገላጭ ናት እና እሷ ስትመጣ ሰው ደስ ይለዋል። የመስቀል ወፍ እንግዲህ ወርሃ መስከረም ላይ መስቀል አካባቢ ላይ ነው የምትገኘውና ምናልባት መምጫዋ በዚህ ወቅት ከሆነ ማትታይበት የምትጠፋበት ወቅትስ ምን አይነት ጊዜ ላይ ነው? እስከ መስቀል ድረስ ትታያለች። ልክ መስቀል ሲቃረብ አካባቢ ትመጣለች። መስቀል ካለፈ በኋላ መስከረም ካለቀ በኋላ አትታይም፣ ትሄዳለች። ወዴት እንደምትሄድ አናውቅም። እንግዲህ ብዙ ጥናት ይፈልጋል። እዚህ ላይ የሚያጠኑ ሰዎች ቢያጠኗት ለምን ትመጣለች፣ ለምን ትሄዳለች፣ ወዴት ነው የምትሄደው፣ እዚህ ምን ስላለ ነው ወደዚህ በመስቀል ጊዜ ብቅ የምትለው፣ ምን ስለምታጣ ነው የምትጠፋው የሚለው የሚያጠኑ ሰዎች ስለ መስቀል ወፍ ቢያጠኑ በዚሁ መልእክት ብንሰጣቸው ጥሩ ነው ለነሱ። መስቀልን ነው እያከበርን ያለነው። እስቲ መለስ ስላርጎትና እስቲ በልጅነት እንዴት ነበረ መስቀልን የሚያከብሩት? የልጅነት ዝታዎት ምን ይመስላል? መስቀል በሚከበርበት ወቅት እስቲ አንሱልኝ። መስቀል ሲደርስ ብዙ የልጅነት ጨዋታ አለ፣ ጭፈራ አለ፣ ወዳጅ መሳም አለ። ወዳጅ ታውቃለሽ? ልጃገረዶችም ይወጣሉ። እንገቻ ነው ምንድነው የምትሉ በአማርኛ ደርደርባ ነው የምንለው። ለሱ ይወጣሉ፣ ለእንቁጣጣሽ ይወጣሉ፣ ለመስቀልም ይወጣሉ። በዛን ጊዜ ወንዶችም ይጨፍራሉ፣ ሴቶችም የሽኖዬ አሁን የምንለው ሽኖዬ አባቢሌ ያዶሌ እዚህ ቱለማ አካባቢ የተለያየ አይነት ጨዋታ ነው የሚጫወቱት። በአመት በደስታ የምንጠብቀው በዓል አንዱ የዚህ የመስቀል አካባቢ ያለው በዓል ነው። ሁለተኛ የዘመን መለወጫ ቃሜ እሱ ላይ ያለው ነው። ከእንቁጣጣሽ እስከ መስቀል ያለው በጣም የምንጫወትበት በጣም የምንባርቅበት ሌት ተቀን የምንጨፍርበት ጊዜ ነው። መስቀል ካለፈ በኋላ ኢሬቻ እስከ ኢሬቻ ድረስ በጣም የምንጨፍርበት ጊዜ ነው። ወንዱም የደረሰ ጎረምሳ ሚስት የሚያይበት ጊዜ ጭፈራ ላይ ነው የሚያየው፣ ኢሬቻ ላይ ነው የሚያየው። በየአካባቢ ጭፈራ አለ። አሁን መስቀል ሲመጣ እኛ ኢብሳ ብራ ቦቃ ነው የምንለው፣ የብራ ዳመራ ነው የምንለው። በዛ ጊዜ ጀምሮ ከእንቁጣጣሽ ጀምሮ እስከ መስቀል ያለው በልጅነቴ ማታ ከእንቁጣጣሽ ሊደርስ ስል ማታ ከብቶቹን ካገባን በኋላ እየተጠራራን እንወጣለን። ይሄ ዲቦ ይባላል በኦሮምኛ። ዲቦ ማለት አስገድዶ እንዲወጡ ማድረግ ማለት ነው። ዲበኒ ባሱ ወንዶች አሁን እረኞች በሙሉ ከያሉበት እንዲወጡ ለማድረግ የተወሰነ ግሩፕ ይሰበሰብና ማታ እራት ከበሉ በኋላ ከብቶቹን አስገብተን እንወጣለን። ከዛ በኋላ እየዞርን እያንዳንዱ ደጅ እየዞርን እንጨፍራለን። ስንጨፍር እዛ ቤት ያለው ወጣት እረኛ ካልወጣ እንሰድባለን። ስድቡ በጣም ኃይለኛ ስድብ ነው። ሙልጭ አርገን እንሰድባለን እስከሚወጣ ድረስ። አንድ ምሳሌ ልስጥሽ። ሃይ ጆሌ እንላለን። ሃይ ከነጀዴ እኒሱ ኩኒ ቶሎ ሶዳ ከሙኙ ቀታ አመቴ ጭሱ። ሌላም አሁን በዚህ ሚዲያ ላይ ማልገልጾ ስድቦች፣ የሚያሳፍሩ ስድቦች ሁሉ እንሰድባለን። አሁን ከቤት አሉ እናቶች እልመኮበይ ውጣ ልጆች እኮ ሙልጭ አርጎ እየሰደቡ ነው። ምን እስከምትሆን ነው የምትጠብቀው? ምን እስክሉ ነው የምትጠብቀው? ሌላ ስድብ ይመጣል። መጀመሪያ እንትኑን የማያሳፍሩ ስድቦች ይቀጥላሉ። እሱ አልወጣ ካለ አሳፋሪ ስድቦች ይቀጥላሉ እና እዛን ስድብ እስከሚሰድቡ ምን እስከሚሉ ትጠብቃለህ? ውጣ ይሉታል፣ ይወጣል። አንዳንድ ጎበዝ ደግሞ ደጅ ነው የሚጠብቀን። ገና ጭፈራ እነሱ ደጅ ሲደርስ ተደብቆ ደጅ ይጠብቅና ከዛ ዱላ ያነሳል። እሱን አንሰድብም፣ እንቀጥላለን። በዚህ አይነት እየጨፈርን እንቁጣጣሽ ዕለት እንግዲህ ወዳጅ የምንለውን እንስማለን። ልጃገረዶች መሳም አለ። እነሱም ይደበድቡናል። በጣም ኃይለኞች ናቸው፣ ይደራረባሉ። አንዷን ይዘን ስንስም ሌሎቹ ግሩፖቿ ዱላ ይዞ ፍልጥ ይዞ ነው የሚሄዱ። እነሱ
ይሄ እንደሚመጣ ስለሚያው ፍልጥ ይዞ ነው የሚመጡ ሁሉም ይረባረቡብሻል። ያንቺም ግሩፕ አለ የኛም የወንዶቹ ግሩፕ አለ ዱላ ይመክቱላታል እስከሚነሱ ድረስ ይመክታሉ። በዛ አይነት ወዳጂ ዱንገቹ የሚለው አለ። ሌላ መስቀል ላይ ጭፈራ አለ እሱም እንደዛው ነው። በተለይም መስቀል ዳመራ እለት በማግስቱም እንደዛ ለወጣቶች ጥሩ የደስታ ቀን ነው የምንጨፍርበት ቀን ነው። የልጅነት ጊዜ በዛ አሳለፈ። ስለነበረን ጊዜ ስለሰጡን ሰፊ ማብራሪያ የመስቀል በዓልን ስላከበርን እጅግ አድርጌ አመሰግናለሁ። መልካም የመስቀል በዓል እንዲሆንልዎት እመኛለሁ። መልካም ጊዜ ይሁንልዎት። አመት በዓሉ የሰላም ይሁን፣ ዘመኑም የሰላም ይሁንልን፣ ሀገራችንን ሰላም አድርግልን። የተከበራችሁ ተመልካቾቻችን ልዩ የ2018 የመስቀል በዓል መሰናዷችን ይሄንን ይመስል ነበር። ቀደም ሲል የተለያዩ ሰዎችን በጎዳናዎች ላይ እየጠየቅን ወደ እናንተ አደረስን። በጥያቄዎቻችን በፕሮግራማችን እንደተዝናናችሁበት እምነታችን ነው። አሁን ደግሞ አረፍ ብለን ከባለሙያ ጋር ቆይታ እናደረግን። ከፕሮግራማችን እንደተዝናናችሁበት ስለ መስቀል ወፍ ደግሞ ግንዛቤ እንዳገኛችሁበት እምነታችን ነው። የዛሬ ፕሮግራማችን ይሄንን ይመስል ነበር። ቀሪ የኦቤን ሆርን ኦፍ አፍሪካ ልዩ የመስቀል በዓል መሰናዶች የሚቀጥሉ ነው የሚሆኑት። መልካም በዓል ይሁንላችሁ።